ሰላም ጤና ይስጥልን ተመልካቾቻችን፣ የአፍሪካ ሬኔሳንስ ቴሌቪዥን ዜናዎች ከዚህ በማስከተል ይቀርባሉ። በቅድሚያ ማርስተ ዜናዎቹ ነው። የኢትዮጵያ ሰንደቅ ዓላማ አረንጓዴ፣ ቢጫና ቀይ ቀለማት እንደተጠበቁ ሆነው በአርማው ላይ ግን መሰረታዊ ለውጥ እንዲደረግበት ምሁራን አዲስ ምክረ ሀሳብ አቀረቡ። በአሜሪካ የሚገኙ 5000 ኢትዮጵያውያን ጊዜያዊ ከለላ በመነሳቱ ምክንያት ወደ ሀገራቸው ሊባረሩ መሆኑ ተገለጸ። በዛሬው ዕለት የደብረ ብርሃን ከተማን ጨምሮ በመላ ሀገሪቱ በድምቀት የተከበረውን የደብረ ታቦር በዓል ሃይማኖታዊና ባህላዊ ክንዋኔዎችን የተመለከተ ዘገባም ይዘንላችኋል። ተመልካቾቻችን በያላችሁበት የዓለም ጥግ ሰላምታችን ይድረስ። ይህ የአፍሪካ ሬኔሳንስ ቴሌቪዥን የዜና ሰዓት ነው። የተመረጡ ዜናዎቻችንን ወደ እናንተ እናደርሳለን። አብራችሁ እንድትሆኑ የምጋብዛችሁ ጽዮን ላይኩን ነኝ። ወደ ቀዳሚው ዜናችን ስናልፍ የኢትዮጵያ ሰንደቅ ዓላማ አረንጓዴ፣ ቢጫና ቀይ ቀለማት እንደተጠበቁ ሆነው በአርማው ላይ ግን መሰረታዊ ለውጥ እንዲደረግበት ምሁራን አዲስ ሀሳብ አቀረቡ። ይህ የምሁራኑ ምክረ ሀሳብ በሰንደቅ ዓላማው ላይ አዲስ ብሔራዊ ትርጉም ለማምጣት ያለመ ነውም ተብሏል። ዝርዝር ዘገባውን ይስሐቅ ድሬስ አሰናድቶታል። ኢትዮጵያውያን ረጅም የአገረ መንግስት ታሪክ ያላቸው በተለያዩ ውጣ ውረዶች ውስጥ ተቻችለው የኖሩ ለዘመናት ጠላትን በመከላከል ነጻነታቸውን አስከብረው ለመላው ጥቁር ሕዝብ የነጻነት ፋና ወጊ የሆኑ ድንቅ ሕዝቦች ናቸው። በዚህ ምክንያትነትም አረንጓዴ፣ ቢጫ፣ ቀዩ ሰንደቅ ዓላማ ከኢትዮጵያ አልፎ የበርካታ የአፍሪካ ሀገራት ሰንደቅ ዓላማ የመደብ ቀለም ሊሆን ችሏል። ይህም የፓን አፍሪካዊነት ምልክት፣ የኢትዮጵያዊነት ሕያው መሰረት ሆኖ ይኖራል። ኢትዮጵያ በሰንደቅ ዓላማዋ ላይ ስርዓቶች ሲቀያየሩ አረንጓዴ፣ ቢጫ፣ ቀዩ እንዳለ ሆኖ አርማው ግን ሲቀያየር ኖሯል። የአሁኑ የኢትዮጵያ ሰንደቅ ዓላማም አረንጓዴ፣ ቢጫ፣ ቀይ ሆኖ መሃሉ ላይ ደማቅ ሰማያዊ ክብ ከጎኑ ጨረር የሚለቅ ኮከብ ተደርጎለታል። ታዲያ ይሄ ሰንደቅ ዓላማ የተለያየ ውዝግብ የሚነሳበት በመሆኑ በቅርቡ ጠቅላላ ጉባኤውን እያካሄደ የሚገኘው ሀገራዊ ምክክር ላይ በአጀንዳነት ቀርቦ መመካከሪያ ርዕሰ ጉዳይ ሆኗል። ከሰሞኑም በ500 ተመካካሪዎች ቡድን መግባባት ላይ የተደረሰባቸውን ምክረ ሀሳቦች ለማጣጣም የተቋቋመው 15 አባላት ያሉት ቡድን ሁለት ምክረ ሀሳቦች ቀርበውለት የነበረውን የኢትዮጵያ ሰንደቅ ዓላማ ጉዳይ ወደ አንድ በማምጣት አሁን ያለው የኢትዮጵያ ሰንደቅ ዓላማ ባለበት ይቀጥል የሚል ምክረ ሀሳብ ማቅረቡ ተሰምቷል። አስተያየታቸውን ለአርትስ ቴሌቪዥን የሰጡ የፖለቲካል ሳይንስ ምሁራን በበኩላቸው የአሁኑ የኢትዮጵያ ሰንደቅ ዓላማ የውበት ጥንቃቄ ያልተደረገበት መስህብም የሌለው ነው ሲሉ ይሞግታሉ። በዚህም ለውበትም ሆነ ለሀገራዊ መግባባት ሳይሆን ቀረ ይላሉ። የአሁኑ ሰንደቅ ዓላማ አርማው የመጠን የቦታ ልኬትና የተመጣጣኝነት መስፈርት መመሪያ ሳይቀመጥለት አንዱ ጋር የሰንደቅ ዓላማውን 25 በመቶ ሌላው ጋር 30 በመቶ አንዳንዴም ከ50 በመቶ በላይ ቦታ እየወሰደ የሚታይ ሆኗል ያሉት ምሁራኑ፣ በዚህም አርማው ወይም ኮከቡ ዋናው ሰንደቅ ዓላማ የሆነ እስኪመስል ድረስ ከህብረ ቀለማቱ በላይ የጎላ ሲታይ ጉዳዩ አንድ ሀገር ሰንደቅ ዓላማ ስለሚያስፈልገው ብቻ በግዴለሽነት የተሰራ እንጂ በጥንቃቄና በሀገራዊ ባለቤትነት ስሜት እየተቀመረ አይደለም ሲሉ ሞግተዋል። ምሁራኑ ሀሳባቸው ሲያጠናክሩትም ሰንደቅ ዓላማው አብዛኛውን ህዝብ ሌላው ቢቀር በውበቱ እንኳን እንዲማርክ ማድረግ ይቻል ነበር። ነገር ግን ይሄ ተራ የስነ ውበት ግዴለሽነትና ባለቤት አልባነት ያስከፈለንን እያየን ነው ብለዋል። ለአብነትም የአሜሪካንን ሰንደቅ ዓላማ የሚያነሱት ምሁራኑ የአገሪቱ ሰንደቅ ዓላማ በብዙ ሰው አስተያየት የሚያምርና ማራኪ እንደሆነ የሚታሰበው የልዕለ ኃያሉ ሀገር ከመሆኑም በላይ ዲዛይኑ ውብ ተደርጎና በከዋክብት አሸብርቆ አይነ ግቡ ስለሆነ ነው በማለት ይጠቅሳሉ። በተመሳሳይ ኮከብን በሰንደቅ ዓላማቸው አርማ ላይ የተጠቀሙ እንደ ላይቤሪያ፣ ኮሚኒስት ቻይና፣ ቪየትናም፣ ሞሮኮ፣ እስራኤል፣ ጋና እና ሶማሊያን ለንጽጽር በማቅረብ አገራቱ ለውበት እንዴት እንደተጨነቁ አመላካች ነው ብለዋል። ምሁራኑ ቀጠል አድርገውም በቅን ልቦና ሰንደቅ ዓላማው ከተቀየረ የቀለማቱን ህብር እንደያዘ የኢትዮጵያን የዘመናት ሉዓላዊ የነጻነት ታሪክ ሳያደበዝዝ ብዝሃነትና እኩልነትን የሚያንጸባርቅ ማራኪ ሰንደቅ ዓላማ ዲዛይን መፍጠር ይቻላል ሲሉ ተናግረዋል። በዚህም ሰንደቅ ዓላማው ላይ በአረንጓዴው መደብ በግራ ጫፍ በኩል ብሩህ ቢጫ ዳይ አበባዎች ቢደረጉበትና ከላይ የቀለማቱ ትርጓሜዎችን ማንንም በማያስቀይሙ መልኩ አረንጓዴው ተስፋ፣ ልምላሜና ሀብት፣ ቢጫው ሃይማኖት፣ አበባና ፍሬ፣ ቀዩ ደግሞ ፍቅር፣ መስዋዕትነትና ጀግንነት በሚል እንዲሁም ሶስቱ አደይ አበባዎች ደግሞ ብዝሃነት፣ እኩልነትና አንድነት የሚል ከውበትም አልፎ ትርጓሜው እና ሀሳቡ ዘመን ተሻጋሪ እንዲሁም አብዛኛውን ህዝብ ሊያስማማ የሚችል ብሔራዊ ሰንደቅ መቅረጽ ይቻላል ሲሉ ምክረ ሀሳባቸውን ለግሰዋል። በመጨረሻም ማለቂያ አልባ የሚመስለውን ውዝግብ በማስቀረት የጋራ ብሔራዊ ሰንደቅን ማበጀት ያስፈልገናል ሲሉ ምሁራኑ አስተያየታቸውን ቋጭተዋል።
በአሜሪካ የሚገኙ 5000 ኢትዮጵያውያን ጊዜያዊ ከለላ በመነሳቱ ምክንያት ወደ ሀገራቸው ሊባረሩ መሆኑ ተገለጸ። ይህ ሊሆን የቻለው አንድ የአሜሪካ ፍርድ ቤት ለእነዚህ ኢትዮጵያውያን ተሰጥቶት የነበረውን ጊዜያዊ የመኖሪያ ከለላ TPS እንዲነሳ ውሳኔ ማሳለፉን ተከትሎ መሆኑ ታውቋል። ሮሃ ግርማ ተጨማሪ አላት። ጊዜያዊ ጥበቃ በተፈጥሮ አደጋዎች፣ በጦርነቶች ወይም በሌሎች ከባድ ክስተቶች ለተጎዱ ሀገራት ዜጎች የሚሰጥ ከለላ ነው። እነዚህን መስፈርቶች የሚያሟሉ ስደተኞች በአሜሪካ ውስጥ በህጋዊ መንገድ እንዲሰሩ የሚያስችል ሲሆን ከሀገር እንዳይባረሩም ጊዜያዊ ጥበቃ ያደርግላቸዋል። በቅርቡም የአሜሪካ የፌዴራል ፍርድ ቤት ከ5000 በላይ ለሚሆኑ ኢትዮጵያውያን የተሰጠውን በአገሪቱ የመኖርና የመስራት መብት ህጋዊ ከለላ የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር እንዲያቆም መፍቀዱ ተገልጿል። ይህ እርምጃ የተወሰደው የአሜሪካ ጠቅላይ ፍርድ ቤት በሰኔ ወር የትራምፕ አስተዳደር ከሄይቲና ከሶሪያ ለመጡ በሺዎች የሚቆጠሩ ሰዎች የተሰጡ ተመሳሳይ ጥበቃዎችን እንዲያቋርጥ ከፈቀደ በኋላ ነው። የአገር ውስጥ ደህንነት ቢሮ ዋና የህግ አማካሪ የሆኑት ጄምስ ፐርሲቫል ውሳኔውን በደስታ መቀበላቸውን በማህበራዊ ሚዲያ ገጻቸው ላይ ባሰፈሩት መልእክት አስታውቀው ቀደም ሲል ተቋርጦ የነበሩ ሁሉም የቲፒኤስ ከለላ ጉዳዮች አሁን በይፋ ተፈጻሚ መሆን መጀመራቸውን ገልጸዋል። የቀድሞ ፕሬዝዳንት ጆ ባይደን አስተዳደር ለመጀመሪያ ጊዜ በዩናይትድ ስቴትስ ውስጥ ላሉ ኢትዮጵያውያን ይህንን ከለላ የሰጡት እንደ አውሮፓውያኑ አቆጣጠር በ2022 ሲሆን ይህም የአፍሪካን ዜጎች ከትጥቅ ግጭትና ከሰብአዊ ስቃይ መጠበቅ አስፈላጊ መሆኑን በመጥቀስ ነበር። በወቅቱ በቀድሞዋ የአገር ውስጥ ደህንነት ሚኒስትር ክርስቲን ኖኤ የሚመራ የነበረው የአገር ውስጥ ደህንነት ቢሮ በኢትዮጵያ ያለው ሁኔታ በመሻሻሉ ኢትዮጵያውያኑ ወደ አገራቸው ቢመለሱ ከባድ ስጋት ስለማይገጥማቸው እነዚህን ጥበቃዎች እንዲያቆም አስታውቀው ነበር። ለኢትዮጵያ ተሰጥቶ የነበረው ጊዜያዊ ከለላ መቋረጥ ለበርካታ ኢትዮጵያውያንና አፍሪካውያን ስደተኞች መብት የሚታገለው አፍሪካን ኮሚኒስት ቱጌዘር በተሰኘው የመብት ተሟጋጅ ቡድን ዘንድ ተቃውሞ አስነስቷል። ብዙዎች የቲፒኤስን ከለላ ማቋረጥ ነጭ ያልሆኑና አውሮፓዊ ያልሆኑ ሰዎችን ከሀገር የማባረር ተግባር አካል ነው በማለት ተቃውሟቸውን እያሰሙ ነው። በሀገራችን በድምቀት ከሚከበሩ በዓላት አንደኛው የደብረ ታቦር ወይም ቡሄ በዓል ነው። በዛሬው ዕለት እየተከበረ ስለሚገኘው ስለ ደብረ ታቦር ወይም ቡሄ በዓል ሃይማኖታዊና ባህላዊ ክዋኔዎች ናቲማና ያዘጋጀውን ያቀርብላችኋል። ደብረ ታቦር ወይም ቡሄ መሰረቱ ሃይማኖታዊ ነው። እንደየአካባቢው መልከ ብዙ መንፈሳዊ፣ ባህላዊና ትውፊታዊ ክዋኔዎች አሉት። በሃይማኖታዊ አስተምሮ ኢየሱስ ክርስቶስ በደብረ ታቦር ክብረ መንግስቱን፣ ብርሃነ መለኮቱን የገለጠበት ትዕምርት እንደሆነ ሊቃውንተ ቤተ ክርስቲያን ይገልጻሉ። የደብረ ታቦር ወይም የቡሄ በዓል ከነሐሴ 12 እስከ ነሐሴ 13 ምሽት ይከበራል። የወንድ ልጆች የሆያ ሆዬ ጭፈራ ግን እንደየአካባቢው ይለያያል። ከነሐሴ መጀመሪያ ቀናት አንስቶ እስከ መስከረም አጋማሽ ወይም የመስቀል በዓል ድረስ ይዘልቃል። ደብረ ታቦር በግዕዝ የታቦር ተራራ ማለት ነው። የታቦር ተራራ የሚገኘው አሁን ፍልስጤም ተብሎ በሚጠራው አካባቢ ነው። የክረምት ወቅት 3ኛ ወር ወርሃ ነሐሴ ነው። ቡሄ ደግሞ ከወርሃ ነሐሴ ውብ መልኮች አንዱ ነው። ትውፊታዊ አንድምታው ከክረምት ወደ ጥቢ፣ ከጨለማ ወደ ብርሃን፣ ከጭጋግ ወደሚደነቅ ብርሃን የመሸጋገር ምኞት ጋር ይቆራኛል። ዶሮ ከጮኸ የለም ሌሊት፣ ቡሄ ካለፈ የለም ክረምት እንዲሉ የቡሄ ዕለት ማታ ችቦ ይበራል። ይህም በደብረ ታቦር ለታየው ብርሃነ መለኮት ምሳሌ ነው። ሕፃናቱ በዓሉ ከመድረሱ በፊት ቀደም ብለው ጅራፍ ሲገምዱና ሲያጮ ይሰነብታሉ። እናቶችም ለዚህ በዓል የሚሆን ዳቦ ለመጋገር ስንዴያቸውን ሲያጥቡ ሲፈትጉ ይሰነብታሉ። በበዓሉ ዋዜማ ሕፃናት በየቤቱ እየዞሩ ቡሄና በሉ፣ ቡሄ በሉ፣ ቡሄ መጣ ያመላጣ ቅቤ ቀቦት እንዳይነጣብ እያሉ ይጫወታሉ። በተጨማሪም በባህላዊ ክዋኔው በሙያ በችሎታ በመልክ በጸባይ የቤቱ ባለቤት ይመሰገንበታል። ሻል ያለውን ስጦታ እንዲሰጥም ግፊት ይደረግበታል። የኔማ ጌታ የሰጠኝ ሙክት ባለቦቃ ነው ባለምልክት፣ መስከረም ጠባ እሱን ሳነክት፣ የኔማ እመቤት ብትሰራ ዶሮ ሽታ ይጣራል ገመገም ዞሮ፣ የኔማ እመቤት የጋገረችው የንብ እንጀራ አስመሰለችው በማለት ሙገሳ ይቀርባል። እናቶች በኮባያ ተጠቅልሎ የተጋገረውን ልዩ መዓዛ ያለውን ሙልሙል ዳቦ ያድሏቸዋል። አሊያም ለጨፈሩ ልጆች በጋራ የሚካፈሉት ጥቂት ገንዘብ ከአባቶች ምርቃት ጋር እንካችሁ ይሏቸዋል። ስጦታው ከተከናወነ በኋላም የሚመጣው ምርቃት ነው። አመት አውደ አመት የአባብዬም ቤት ወርቅ ይዝነብበት፣ እዚህ ቤት ይግባ በረከት በማለት ምርቃታቸውን ያቀርባሉ። አመት አውደ አመት
የደብረ ታቦር ወይም የቡሄ በዓል በየዓመቱ በደስታ ተከብረው ብቻ የሚያልፍ አይደለም። ለጨዋታው የሚሰበሰቡ ወጣቶች የማህበራዊ ሕይወት ትስስር መሰረት ይጥሉበታል። በተለይ በገጠር አካባቢ የስብስብ ሂደቱ ወደ ሚዜነት የሚያድግበት፣ የሚዜነት ተግባሩም ለጊዜው ሳይሆን ሁሉም እስኪያገቡ ድረስ በዘላቂነት የሚቀጥሉበት፣ አግብቶ ሲጨርሱም ማህበራዊ ቁርኝቱ የሚዳብርበት፣ ይህም በእነሱ ሕይወት ብቻ ሳይወሰን በልጆቻቸው የሚቀጥልበት እንደሆነ የአካባቢ የባህል አዋቂዎች ይናገራሉ። ሆያ ሆዬው የማህበራዊ ትስስር መፍጠሪያነት ብቻ ሳይሆን የማህበራዊ አገልግሎት ሚና በልጅነት ሙከራም የሚደረግበት ነው። ማለትም መሪ ለመሆን የሚችለው ሀለቃ፣ ታማኝ የሆነው ገንዘብ ያዥ፣ ልሳነ ወርቁ አቀንቃኝ ሆኖ ወጣቶች ለቁም ነገር የሚታጩበትም ጭምር ነው። ልክ እንደ ቡሄው እንደ ልጆቹ ምርቃት ብርሃን በሀገራችን ኢትዮጵያ በህዝቦቿ ላይም ይሁን። ባህሉን ለምታከብሩ መልካም በዓል። ተመልካቾቻችን በተያያዘ ዜና የደብረ ታቦር ቡሄ በዓል በደብረ ብርሃን ከተማ ተከብሯል። ዓመታዊው የደብረ ታቦር ቡሄ በዓል በተሼ ባላገሩ አስጎብኚ ድርጅት አዘጋጅነት ለ15ኛ ጊዜ በደብረ ብርሃን ከተማ በድምቀት ተከብሯል። ከሰሜን ሸዋ ዞን ባህልና ቱሪዝምና ስፖርት መምሪያ ጋር በመተባበር የተሰናዳው በዚህ መርሃ ግብር ከሃይማኖታዊ ስርዓቱ ባለፈ የጅራፍ ማጮህ፣ የሙልሙል ዳቦ ዝግጅትና የሆያ ሆዬ ጨዋታን ያካተቱ ማራኪ ባህላዊ ክንውኖችም ቀርበውበታል። የድርጅቱ መስራች አቶ ተሼ ባላገሩ በበዓሉ ላይ ገነዘቡት በዓሉን ስናከብር አባቶቻችን ያወረሱንን የመከባበር የመተሳሰብና የመግባባት እሴቶች ጠብቀን ለቀጣዩ ትውልድ ለማስተላለፍ የሁላችንም የጋራ ጥረትን ይጠይቃል ብሏል። ይህ በዓል ሃይማኖታዊና ባህላዊ እሴቱን ጠብቆ መከበሩ የከተማዋን ቱሪዝም ለማነቃቃትና የህዝብ ለህዝብ ትስስርን ለማጠናከር የጎላ ሚና እንደሚጫወትም በመድረኩ ተገልጿል። በመጨረሻም እነዚህን ትውልድ ተሻጋሪ የባህል ቅርሶች ጠብቆ በማቆየት ለዓለም አቀፉ የቱሪዝም ገበያ በስፋት ማስተዋወቅ እንደሚገባም አጽንኦት ተሰጥቶበታል። ክቡራንና ክቡራን ተመልካቾቻችን አሁንም የአፍሪካ ሬኔሳንስ ቴሌቪዥን ዜናዎች እንደቀጠሉ ናቸው። ወደ ቀጣዮቹ ጉዳዮቻችን ከመሻገራችን በፊት ይፋዊ የማህበራዊ ገጾቻችንን ልናስታውሳችሁ ወደድን። በቴሌቪዥን ስርጭት ያለፏችሁን ፕሮግራሞቻችንን ከ1.8 ሚሊዮን በላይ ሰብስክራይበሮች ባሉት አርቲስት ቲቪ ወርልድ የዩቲዩብ ገጻችን በኩል ልትከታተሉን ትችላላችሁ። በተጨማሪም በርካታ ተከታዮችን ባፈራንባቸው በፌስቡክ፣ በቀድሞ ትዊተርና በአሁኑ ኤክስ እንዲሁም በቲክቶክና ኢንስታግራም ገጾቻችን በኩል ቤተሰብ መሆን ትችላላችሁ። ከቆይታ በኋላ ከሀገር ውስጥና ከባህር ማዶ የተመራረጡ ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። ይጠብቁን። በናይጄሪያ የማህበራዊ ሚዲያ ተጽዕኖ ፈጣሪ የሆነው ግለሰብ 28 ሚሊዮን ዶላር የሚገመት ኮኬይን ወደ እንግሊዝ ሊልክ ሲል ተያዘ። አፎላቢ ካዚም ሚካኤል የተባለው የ49 ዓመቱ ግለሰብ ነው ከ180 ኪሎ ግራም በላይ ኮኬይን ለማዘዋወር የሞከረው ተብሏል። ብዙነህ እንዳለ ዝርዝር አለው። የናይጄሪያ ባለስልጣናት ወደ እንግሊዝ የሚሄደውን 28 ሚሊዮን ዶላር የሚያወጣ ኮኬን በቁጥጥር ስር ማዋላቸውን ይፋ አድርገዋል። የብሔራዊ አደንዛዥ እጽ ሕግ አስከባሪ ኤጀንሲ ዓለም አቀፍ የዝውውር አውታረ መረብ ወደ ውጭ ለመላክ እያሰበ መሆኑን አስታውቋል። ኔትወርኩ ናይጄሪያን እንደ መጓጓዣ ማዕከል አድርጎ ወደ እንግሊዝ፣ ወደ ሌሎችም የአውሮፓ ክፍሎችና ወደ እስያ አደንዛዥ እጽ ለማዘዋወር እየተጠቀመበት መሆኑን ተናግረዋል። በማህበራዊ ሚዲያ ተጽዕኖ ፈጣሪ የሆነው የ49 ዓመቱ አፎላቢዝ ካዚም ሚካኤል በቅንጦት ዕቃዎች ንግድ ስም በማህበራዊ ትስስር ገጾች ራሱን ቢያስተዋውቅም በድብቅ አደንዛዥ እጾችን እያዘዋወረ እንደሆነ ተደርሶበታል። ከዓለም አቀፍ የአደንዛዥ እጽ ዝውውር አውታረ መረብ ጋር ግንኙነት አለው ተብሎ የተጠረጠረው ይህ የናይጄሪያ የማህበራዊ ሚዲያ ተጽዕኖ ፈጣሪ በቁጥጥር ስር ውሏል። ኬሲ ሌግዠሪ በሚል ስም በኢንስታግራም ከ700 ሺህ በላይ ተከታዮች ያሉት ሲሆን በማህበራዊ ሚዲያ የወርቅና የቅንጦት ዕቃዎች ነጋዴ አስመስሎ ራሱን ያቀርብ እንደነበረ የወጡ ዘገባዎች ያመላክታሉ። የናይጄሪያ ብሔራዊ የጸረ አደንዛዥ እጽ ኤጀንሲ እንዳስታወቀው 184.5 ኪሎ ግራም ኮኬን በቡናማ ሳጥኖች ውስጥ ተደብቆ በሌጎስ ከተማ በሚገኝ ማድረሻ ተቋም ውስጥ ሊገኝ ችሏል። ኤጀንሲው አክሎም ኮኬኑ ከደቡብ አሜሪካ ተነስቶ በናይጄሪያ በኩል ወደ እንግሊዝ፣ ወደ ሌሎችም የአውሮፓ ሀገራትና እስያ ለማጓጓዝ ታስቦ የተላከ የዓለም አቀፍ እጽ ዝውውር አውታረ መረብ አካል እንደሆነ ተገልጿል። ተጠርጣሪው ሚካኤል ኮኬኑ ከተገኘ ከ10 ቀናት በኋላ በሌጎስ በሚገኘው ሙርታላ መሐመድ ዓለም አቀፍ አየር ማረፊያ በቢዝነስ ክላስ ወደ ፈረንሳይ ፓሪስ ለመጓዝ ሲዘጋጅ በቁጥጥር ስር ማዋሉን ኤጀንሲው አስታውቋል። የኤጀንሲው ኃላፊ ብርጋዴር ጀነራል ቡባ ማርዋ እንደተናገሩት ሚካኤል ሀገሪቱን ለቆ ሊወጣ መሆኑን የሚያሳይ ታማኝ መረጃ በመድረሱ በአውሮፕላን መሳፈሪያ በር ላይ ሊያዝ ችሏል። በእስሩ ወቅትም ከ12840 ዶላር በላይ የሚያወጣ በዩሮ በፓውንድና በናይጄሪያ ናይራ የተዘጋጀ ጥሬ ገንዘብ እንዲሁም ውድ ጌጣጌጦችን ከተጠርጣሪው ላይ መገኘታቸውን ነው ኤጀንሲው ያስታወቀው።
ከዚህ በተጨማሪም ላዋል ሙጃብ ከሂንዴ የተባለ የ33 ዓመት ወጣት የተያዘ ሲሆን ይህም ግለሰብ ኮኬኑን ወደ ውጭ ሀገር ለመላክ በማሸግ ስራ ላይ እንደተሳተፈና በጥሬ ገንዘብም ክፍያ እንደተቀበለ ተጠርጥሯል። ሆኖም ሚካኤልም ሆኑ ከሂንዴ በእነርሱ ላይ ለቀረበው ውንጀላ እስካሁን ምላሽ ወይም አስተያየት ያልሰጡ ሲሆን በፍርድ ቤትም ገና ክስ እንዳልቀረበባቸው ተገልጿል። ክቡራን ተመልካቾቻችን በቀጣይ የምናመራው ከሀገር ውስጥና ከውጭ የተመረጡ ስፖርታዊ መረጃዎችን ወደ እናንተ ወደምናደርስበት ዝግጅት ነው። ስፖርታዊ መረጃዎቹን ባልደረባችን ዮናስ ግርማ ይዘው ይጠብቃችኋል። ከመረጃዎቹ ጋር መልካም ቆይታ። አመሰግናለሁ ጽዮን። ውድ ተመልካቾቻችን መረጃዎቻችንን ከሀገር ውስጥ ስናስቀድም ዛሬ ነሐሴ 13 በኢትዮጵያ እግር ኳስ ውስጥ ካልተተኩ ጀግኖች መካከል አንደኛው የሆኑት ክቡር ይድነቃቸው ተሰማ ያረፉበት 39ኛ ዓመት መታሰቢያ ነው። እኚህ በኢትዮጵያ እግር ኳስ ፌዴሬሽንን ከመመስረት ካፍን በፕሬዝዳንትነት እስከ መምራት የደረሰ የገዘፈ አሻራ ያላቸው ታላቅ የስፖርት ሰው ማን ነበሩ የሚለውን እንደሚከተለው አስታውስ ናቸው። የኢትዮጵያ ቡድን አረንጓዴ ሹራብ፣ ቢጫ ቁምጣና ቀይ እግር ሹራብ አድርጓል። የእስራኤል ቡድን ነጭ ሹራብ፣ ሰማያዊ ቁምጣ፣ ዥጉርጉር የእግር ሹራብ አድርገዋል። ለአፍሪካ እግር ኳስ መወለድና ማበብ የኢትዮጵያ በርክቶም በግንባር ቀደምነት ይጠቀሳል። ለዚህ ደግሞ የአህጉሪቱን ስፖርት በበላይነት የመሩትና የአፍሪካ እግር ኳስ አባት የሚል ከፍተኛ የክብር ስም የተቸራቸው የክቡር ይድነቃቸው ተሰማ አስተዋጽኦም የጎላ ድርሻ አለው። እንደተጀመረበት ዘመን ሩቅ ባልተጓዘው የኢትዮጵያ ስፖርት ውስጥ የሀገርን ድንበር የተሻገረ የገዘፈ ታሪክ ካላቸው ጀግኖቻችን መካከል ክቡር ይድነቃቸው ተሰማ ወይንም የጅብላተሩ አለት አንደኛውም ናቸው። በዛሬው ዘገባችን የምንዘክራቸው ታላቅ የስፖርት ሰው የእግር ኳስ ተጫዋች፣ አሰልጣኝ፣ አስተማሪ፣ የቡድን መሪ፣ የስፖርት ኮሜንታተር እንዲሁም በሀገር በአህጉርና በዓለም አቀፍ ደረጃ በፕሬዝዳንትነት ያገለገሉት ክቡር ይድነቃቸው ተሰማን ነው። ጋሽ ይድነቃቸው ተሰማ መስከረም 1 ቀን 1914 ከአባታቸው ከታዋቂው የሙዚቃ ሰው ከነጋድራስ ተሰማ ሼቴና ከእናታቸው ከወይዘሮ ሙላቷ ገብረ ስላሴ በጅማ ከተማም ተወለዱ። ገና በልጅነታቸው ለእግር ኳስና ለብስክሌት ስፖርት ልዩ ፍቅር የነበራቸው ሲሆን የስፖርት ዓለም ተሳትፏቸው የሚጀምረውም ገና በ8 ዓመታቸው በተፈሪ መኮንን ትምህርት ቤት የህፃናት ቡድንን አምበል ሆነው ኳስ መጫወት ከጀመሩበት ጊዜ አንስቶም ነበር። ሁለገብ ስፖርተኛ እንደሆኑ ቢነገርላቸውም ከሁሉም በላይ ግን ድንቅ የእግር ኳስ ተጫዋችም ነበሩ። ለአንጋፋው ቅዱስ ጊዮርጊስ እግር ኳስ ክለብ ከሁለት አስርት ዓመታት በላይ በተጫዋችነት ያገለገሉት ጋሽ ይድነቃቸው በአንድ የውድድር ዘመን 43 ግቦችን በማስቆጠር በኢትዮጵያ እግር ኳስ ታሪክ ውስጥ የማይረሳ ታሪክም አስመዝግበዋል። የጋሽ ይድነቃቸው ተሰማ አሻራ በተጫዋችነትም ብቻ የተገደበ አልነበረም። የኢትዮጵያ ብሔራዊ ቡድንን በአምበልነት ከመምራት ባሻገር አገራዊ የስፖርት መዋቅሮችን በመመስረት ረገድም ግንባር ቀደም ነበሩ። በ1936 ዓ.ም የኢትዮጵያ እግር ኳስ ፌዴሬሽንን በመመስረት በዚሁ ዓመት በአገሪቱ የመጀመሪያው የክለቦች ውድድር እንዲጀመር ምክንያት ሆነዋል። የኢትዮጵያ እግር ኳስ ፌዴሬሽን የመጀመሪያው ጸሐፊ እንዲሁም የኢትዮጵያ ስፖርት ኮንፌዴሬሽን ዋና ጸሐፊ ሆነውም አገልግለዋል። በሮም በቶኪዮና በሞስኮ ኦሎምፒኮች የኢትዮጵያ ኦሎምፒክ ቡድን መሪ በመሆንም አገራቸውንም አስተዋውቀዋል። ከሀገር ውስጥ አልፈው በአህጉራዊና በዓለም አቀፍ ደረጃ ስማቸው በወርቃማ ፊደላትም ማጻፍ ችለዋል። የአፍሪካ እግር ኳስ ኮንፌዴሬሽን ወይንም ካፍ መስራችና ፕሬዝዳንት፣ የዓለም አቀፍ ኦሎምፒክ ኮሚቴ አይኦሲ አባልና ፕሬዝዳንት እንዲሁም የፊፋ ስራ አስፈጻሚ እስከመሆንም ደርሰዋል። በጽናታቸውና በመርሆቻቸው ምክንያት የጅብላተሩ አለት የሚል የክብር ስም የተሰጣቸው ይድነቃቸው ተሰማ በካንሰር ህመም ምክንያት በ65 ዓመታቸው ካረፉ ዛሬ ድፍን 39 ዓመታትን አስቆጥረዋል። በ1987 እሳቸው ካረፉ በኋላ የሞሮኮ መንግስትና የእግር ኳስ ፌዴሬሽናቸው ለሰሩት ታላቅ ውለታ የላቀ ክብር ለመስጠት ሲል በ1988 ዓ.ም ካዛብላንካ የሚገኘውን ታዋቂ ስታዲየም ስቴድ ተሰማ በማለት ሰይሞታል። እኚህ ታላቅ የአገር ባለውለታ ካጣናቸው ዛሬ 39ኛ ዓመት ሲሆን በሞሮኮ በስማቸው ከተሰየመው ስታዲየም በተጨማሪ ቅዱስ ጊዮርጊስ እንደ ክለብ በስማቸው የታዳጊዎች ውድድር በማዘጋጀትና የገነባውን ማሰልጠኛም በስማቸው በመሰየም ስማቸውንም ሕያው አድርጎታል። ካፍ መስራችነት እስከ ፊፋ ስራ አስፈጻሚነት የተሻገረው የእርሳቸው አሻራ ዛሬ በአህጉራዊና ዓለም አቀፋዊ መድረኮች ሁነኛ ተወካይ ላጣው የኢትዮጵያ ስፖርት አሁንም ያልተተካ ክፍት ቦታም ሆኖ
ቀጥሏል። ታዲያ ዛሬ ይህንን ታላቅ የስፖርት ሰው ስንዘክር ታሪካቸውን ከማስታወስ ባለፈ ድንበር የተሻገረውን ራዕያቸውንና አሻራቸውን ማን ያስቀጥላል የሚለውን ያልተመለሰ ጥያቄም ዛሬም በመጠየቅ ነው። ወጣቱ የባየር ሙኒክ ኮከብ ጀማል ሙሲያላ ራስን መቆጣጠር ያለመቻል ችግር እንደገጠመው ተገለጸ። ይህ ተስፋ የተጣለበት ኮከብ ባለፉት 2 የባየር ሙኒክ ጨዋታዎች ላይ ባጋጠመው የሚጥል በሽታ ምክንያት በሜዳ ውስጥ ራሱን ስቶ ለመውደቅ ተገዶ የነበረ ሲሆን ችግሩም ከጭንቅላት ነርቭ ጋር የተያያዘ መሆኑም በዛሬው ዕለት ተረጋግጧል። ክስተቱ በድንገት ለጥቂት ደቂቃዎች ራስን መቆጣጠር እንዳይችል የሚያደርገው በመሆኑ በርካቶችን ማስደንገጡም አልቀረም ነበር። ይህ ተጫዋቹን ከእግር ኳስ ሜዳም ሊያርቀው ይችላል የሚል ስጋትም ፈጥሮ ነበር። ሆኖም የዚህ አይነት የጤና እክል ያጋጠመው ሰው በቀጥታ ከስፖርት ሜዳ ይርቃል ማለት እንዳልሆነም ባለሙያዎች ገልጸዋል። ውሳኔው የሚወሰነውም በሕክምና ምርመራው ውጤትና ክስተቱን ተጫዋቹ በሚቆጣጠርበት መንገድ ላይ ተመስርቶ እንደሆነም ተገልጿል። በአሁኑ ወቅት ሙሳሊያ በባለሙያዎች ክትትል ስር እንደሚገኝና የነርቭ ሐኪሞች መጫወቱን እንዲቀጥልም እንዲፈቀዱለት ተነግሯል። ከኢንተርናሽናል ሊግ አጌንስት ኢፒሊፕሲ የተገኘው መረጃም ተጫዋቹ በአሁኑ ወቅት አደጋ ላይ እንዳልሆነና ከእግር ኳስ ይርቃል የሚለው ስጋት እንደቀረም ይጠቁማል። በክረምቱ የዝውውር መስኮት በአማካይ ክፍሉ ላይ ያለውን ክፍተት ለመድፈን እየተንቀሳቀሰ የሚገኘው ማንቸስተር ዩናይትድ የብራይተኑን አማካይ ካርሎስ ባሌባን ለማስፈረም ከስምምነት ለመድረስ መቃረቡ ተነገረ። በተያያዘ ዜና ሮድሪን ወደ ባርሴሎና የሸኘው ማንቸስተር ሲቲም የ22 ዓመቱን የክሪስታል ፓላስ እንግሊዛዊ አማካይ አዳም ዋርተንን ዋነኛ የዝውውር ኢላማ ማድረጉም ተሰምተዋል። ጌታውን አበበ ተጨማሪ መረጃ ይዞልናል። የዓለም እግር ኳስ አፍቃሪያን በጉጉት የሚጠብቁት የእንግሊዝ ፕሪሚየር ሊግ አዲስ የውድድር ዘመን ሊጀመር ጥቂት ቀናት ብቻ ቀርተውታል። ክለቦች ለረጅም ወራት ያደረጉትን የቅድመ ውድድር ዝግጅት አጠናቀው ወደ ሜዳ ለመግባት በሚዘጋጁበት በዚህ ወቅት በዝውውር ገበያው ላይ ያለው ትኩሳት ግን ከምንጊዜውም በላይ ጨምሯል። በተለይ የዝውውር መስኮቱ ከመዘጋቱ በፊት ቡድናቸውን ለማጠናከር የሚሯሯጡት ታላላቅ ክለቦች ቁልፍ ቦታዎችን በሚሸፍኑ ተጫዋቾች ላይ ትልቅ የገንዘብ ፈሰስ እያደረጉ ይገኛሉ። የበርካታ አሰልጣኞችና ደጋፊዎች ትኩረት አሁንም የመጨረሻ ደቂቃ ውሳኔዎች ላይ ባረፈበት በዚህ ሰዓት ከስፔን እስከ እንግሊዝ ከጀርመን እስከ ጣሊያን ያሉ ክለቦች በዝውውር ገበያው ተጠምደው ይገኛሉ። በዚህም ማንቸስተር ዩናይትድ እና ብራይተን ኤንድ ሆቭ አልቢዮን በካሜሩናዊ አማካኝ ካርሎስ ባሌባ ዝውውር ላይ ስምምነት ላይ ለመድረስ መቃረባቸው ተሰምቷል። ማንቸስተር ዩናይትድ ለዝውውሩ 60 ሚሊዮን ፓውንድ ማቅረባቸው ሲገለጽ ከስምምነት ለመድረስ ሁለቱ ክለቦች የሚያደርጉት ንግግር ተጠናክሮ መቀጠሉ ተመላክቷል። ካሜሩናዊ አማካኝ ካርሎስ ባሌባ በአሁኑ ወቅት ከቁርጭምጭሚት ጉዳት እያገገመ ሲሆን ጉዳቱ ከባድ ስላልሆነ በቅርቡ ወደ ሜዳ ይመለሳል ተብሎ ይጠበቃል። ኢሊዮት አንደርሰን ወደ ማንቸስተር ሲቲ በመዛወሩና ማኑኤል ኡጋርቴ በጉዳት ከሜዳ በመራቁ ምክንያት አሰልጣኝ ማይክል ካሪክ የቡድናቸውን የመሃል ክፍል ለማጠናከር ባሌባን ዋነኛ አማራጭ አድርገው ቆይተዋል። በ23 ከሊል ብራይተንን የተቀላቀለውና 112 ጨዋታዎችን ያደረገው ባሌባ ሜዳ የመሸፈን ኳስ የማስጣልና አስፈላጊ ከሆነም በግራ መስመር ተከላካይነት የመጫወት ከፍተኛ ችሎታ እንዳለው ይነገርለታል። ቀይ ሰይጣናቱ በዘንድሮ የዝውውር መስኮት የመሃል ሜዳ ክፍላቸውን ለማጠናከር ሲሰሩ መቆየታቸው የሚታወስ ሲሆን ቡድኑ አስቀድሞ በቦታው ላይ ዩሪ ቴሌማንስ እና አንድሬ ሳንቶስን ማስፈረሙ የሚታወስ ነው። የ22 ዓመቱ ተጫዋች በማንቸስተር ዩናይትድ ለበርካታ ጊዜ ሲፈለግ መቆየቱ የሚታወስ ሲሆን ይህንንም ተከትሎ የእሱን መምጣት ለክለቡ የመሃል ሜዳ ክፍል ሁነኛ ተጫዋች በመሆን ትልቅ እፎይታን ይፈጥራል ተብሎ ይጠበቃል። በሌላ በኩል ማንቸስተር ሲቲ አዳም ዋርተንን ለማስፈረም እያሰበ መሆኑ ተነግሯል። ሮድሪ ወደ ባርሴሎና በማምራቱ እንዲሁም እንደ በርናንዶ ሲልቫ እና ጆን ስቶንስ ያሉ ቁልፍ ተጫዋቾች በኤንዞ ማሬስካ የለውጥ ዘመን ክለቡን ለቀው መውጣታቸውን ተከትሎ ማንቸስተር ሲቲ ክፍተቱን ለመድፈን ወደ ገበያ ወጥቷል። የክሪስታል ፓላሱን የ22 ዓመት እንግሊዛዊ አማካኝ አዳም ዋርተንን ማንቸስተር ሲቲ ዋነኛ እጩ ማድረጉ ሲጠቆም ፓላስ ከተጫዋቹ ጋር የረጅም ጊዜ ውል ስላለው ከ80 እስከ 100 ሚሊዮን ፓውንድ እንደሚፈልግ ተገልጿል። ማንቸስተር ሲቲ በሻምፒዮንስ ሊግ የመጫወት እድል ስላለው የተሻለ አቋም ቢኖረውም ከቼልሲና ማንቸስተር ዩናይትድ የጠበቀ ፍክክር ይጠብቀዋል ተብሏል። ዋርተን በአውሮፓ ሻምፒዮንስ ሊግ የመጫወት ፍላጎት ያለው በመሆኑ የዝውውር መስኮቱ ከመዘጋቱ በፊት ማንቸስተር ሲቲ ጥያቄውን በይፋ ለማፋጠን ከወሰነ
ከሌሎች የእንግሊዝ ክለቦች የተሻለ እድል እንዲኖረው ያደርገዋል። ኒውካስትል ዩናይትድ የማንቸስተር ሲቲውን አማካኝ ኒኮ ጎንዛሌዝን ለማስፈረም ንግግር መጀመሩ ተነግሯል። ብሩኖ ጉማሬሽን ለአርሰናልና ሳንድሮ ቶናሊን ለቶተንሃም ሆትስፐር ሲሸጠው ኒውካስትል ዩናይትድ አዲሱ አሰልጣኛቸው ማቲያስ ያይስሌ የመሃል ሜዳቸውን ለመጠገን በሚያደርጉት ጥረት የማንቸስተር ሲቲውን ኒኮ ጎንዛሌዝን ለማስፈረም ንግግር ጀምረዋል። በ25 በ52 ሚሊዮን ፓውንድ ከፖርቶ ማንቸስተር ሲቲን የተቀላቀለው የ24 ዓመቱ ስፔናዊ አማካኝ በኢትሃድ በቂ የጨዋታ ጊዜ ባለማግኘቱ ክለቡን የመልቀቅ ፍላጎት አሳይቷል ተብሏል። ይህንንም ተከትሎ ኒውካስትል የዝውውር መስኮቱ ከመዘጋቱ በፊት ዝውውሩን ለማጠናቀቅ እየሰራ ይገኛል። አስቶን ቪላ የ28 ዓመቱን የቀይ መስመር ተከላካይ አሮዋን ቢሳካን ከዌስትሃም ዩናይትድ በውሰት ለማስፈረም ስምምነት ላይ መድረሱ ተገልጿል። ውሉ በውድድር ዘመኑ መጨረሻ ላይ የመግዛት ግዴታ ያለበት ሲሆን ተጫዋቹ የሕክምና ምርመራ ለማድረግ ፍቃድ እንደተሰጠው ተጠቁሟል። የ28 ዓመቱ ተጫዋች በውድድር ዘመኑ በሻምፒዮንሺፑ ክለብ ዌስትሃም ዩናይትድ የመጀመሪያዎቹ 2 ጨዋታዎች አምልጦታል ተብሏል። ዌስትሃም በዚህ ክረምት ማቲያስ ፈርናንዴዝን ለቶተንሃም ሆትስፐርስ በ85 ሚሊዮን ፓውንድ እና ተመርቪልን በ60 ሚሊዮን ፓውንድ መሸጡ ይታወሳል። አስቶን ቪላ በበኩሉ በተለይ ሞርጋን ሮጀርስን ለቼልሲ በ117 ሚሊዮን ፓውንድ የሸጠ ሲሆን የመሃል ሜዳ ተጫዋቹን ጆሃን ማንዛምቢን እና ጆ ጎሜዝን እንዲሁም የቼልሲውን የክንፍ ተጫዋች አሌሃንድሮ ጋርናቾን በውሰቱ አስፈርመዋል። ክቡራትና ክቡራን ተመልካቾቻችን በእኔ በኩል ያስኳቸውን ስፖርታዊ መረጃዎች አጠናቀቅኩኝ። ዮናስ ግርማ ነበርኩኝ። መልካም ቆይታ። ውድ ተመልካቾቻችን የአፍሪካ ሬኔሳንስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ እያመሰገንን ከዜናዎቹ ጋር ጽዮን ላይ ቆይታ አድርጌያለሁ። ከቀሪ የጣቢያችን ዝግጅቶች ጋር መልካም ጊዜን ተመኘው።